በፊት ላይ ተለውጥን ዶክተር እንትን መውሰድ አለብሽ ማስታገሻ። ስንት ቀን ሆነሽ ነው? 15 ቀን እንደነገርኩሽ የተጣበቀውን ዝም ብሎ እንደዚህ አሁን ኖርማሊ አሁን ዛሬ የሰራሁትን ትናንት የሰራሁትን አሳዩሻ። እሱ በቃ እንደ ድንች መራት ሆኖ በራሱ ስለሚል ማውጣት ነው። ይሄኛው መቁረጥ ያስፈልጋል። ለዛ ነው ይሄ ከለሩ ምናምን የተቀየረ ገብቶሻል። እዛ ማሽን ውስጥ ያበጠው ዝም ብለሽ በራስሽ እንደዚህ የምታወጪው አይደለም። ስበሽ ዝም ብለሽ ቁርጥ ማድረግ ያስፈልጋል። እንደዚህኞቹ የተወለቀቁ ይወጣል። ገብቶሻል። ዘሌት ማለት ነው። ይህ የምታዩ ማህፀኑ ላይ ጥቁር የለም። ይሄ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ ነገር ልነግራችሁ ነው ወደ እናንተ የመጣሁት። አልሐምዱሊላህ የኔ ደስታ የሚያስደስታችሁ ከሆነ የሐኪም ቤት ውጤቴን ልነግራችሁ ነው። በቅድሚያ ግን አንድ ደስ ያለኝ ነገር ልነግራችሁ። ከረጅም ዓመት በኋላ ከ10 ምናምን ዓመት በኋላ ቤተሰቦቼን ላገኛቸው ልሄድ ነው። ቢያንስ ከ175% አማራ ክልል ውስጥ ምንጃር ውስጥ ናቸው ቤተሰቦቼ። እነሱን ለማግኘት ልሄድ ነው። ቁስሌም ሳይድን ቢሆን እሄዳለሁ። መስከረም ሳይገባ ብዬ ነበረ። እናቴ ደግሞ መስከረም ገብቶ ቢያንስ መስከረም 2 መስከረም 3 ላይ ብትሄጂ ይሻላል እየተቆጣችኝ ነው። እስከዛም 1 ወር ይሞላሻል እየተባልኩ ነው። ትንሽ በመኪና ከሆነ ትንሽ ራቅ ይላል። ከዚህ መተሃራ ወጥቼ ከመተሃራ ናዝሬት፣ ከናዝሬት ነው እንግዲህ ወደ ምንጃር የምሄደው። ትንሽ መንገዱ ራቅ ይላል። በባቡር ከሄድኩ ግን የ1 ሰዓት መንገድ ነው፣ ቅርብ ነው እና አልሐምዱሊላህ ጉዞዬን በባቡር አደርጋለሁ ብያለሁ። ሰሞኑን እንግዲህ በሽታዬ ከተነገረኝ ወይም ደግሞ ካወቅኩት በኋላ በጣም ከስቻለሁ። መክሳቴን እፈልገዋለሁ ግን ስቁልቁል ብዬ ነበረ። እስቲ ከመሄዴ በፊት ብዬ ጠዋትና ማታ እንግዲህ እርድ ምንም ቀስልም ይሄ ሩዝ ምናምን ይሄ የውጮቹ ሚክስ የተደረገ ሩዝ አልሄድም። ምንድን ነው ይሄ ቀስሎች ሩዝ እርድ የተቀላቀሉ ሚክስ ሆኖ ማለት ነው። እነሱ ይሸጣሉ የሶማሌዎች ማለት ነው። እርድ እሱን እየገዛሁ ያው ፏፏ እያልኩ ነው። እርጎውንም ምኑንም ወደ ቤተሰቦቼ ጋር ለመሄድ ቢያንስ እንኳን ፊቴ ላይ ያለው ጥብስብስ ያለው እሱ ፈገግ እያለልኝ ነው። ሕክምና ከአንዴም 3 የሄድኩት አዲስ አበባ 2 ጊዜ፣ አዳማ 1 ጊዜ። መድኃኒቱን በአግባቡ እየተጠቀምኩ አለ። አሁን ጀምሬዋለሁ። ቢያንስ እንኳን እችን 10 ቀን 12 ቀን በደንብ አድርጌ መጠቀም አለብኝ ብዬ እላችኋለሁ ውዶቼ። ያው ልሄድ ነው ማለት ነው። ኢንሻአላህ ገጠር ህይወት እንዴት እንደሆነ እናየዋለን። ቤተሰቦቼ ገጠር ላይ ናቸው ያሉት፣ ያደጉትም እንደዛው ነው። ሌላው ማለት ነው የሐኪም ቤት ውጤቴን ስነግራችሁ በጣም ደስ ብሎኛል። ቪዲዮውን ማስገባላችኋለሁ። አልትራሳውንድ የተነሳሁትን ቪዲዮ የበፊቱና አሁን አሳያችኋለሁ። ያሁኑ አልሐምዱሊላህ ይሄ ቁስለት ምናምን ነገር እዚህ ወደ ስር ገና አለቀቀኝም። ቁስለቱ ምናምን አለ። የኔ ሰርጀሪ ደግሞ በጣም ያስቸገረ ነበር። በጣም አስቸግሯቸው ነበር። 3 ሰዓት ብቻ መፍጀቱን አይደለም። አንደኛ ኪስ ለብሶ ኪስ ነው የለበሰው የኔ ሰርጀሪ ከማህፀኔ ግድግዳ ስር ማለት ነው ተጣብቆ በጣም አስቸግሯቸው ነበር። አላህ እኮ ነው ለኔ እኮ እንደገና እኮ ህይወት ነው የተሰጠኝ እኮ ነው ወላሂ። እንደው ዶክተሩን ማለት ነው ድምፁ ቀርጬ ባሰማችሁ ወይ ቢስሚላህ እንዴት እንደደከሙ ነው የምላችሁ። ቢስሚላህ መትራፌን አይደለም እኔ ወላሂ ነኝ ጨርጭ። አልሐምዱሊላህ ሁሉም ነገር አልፎ ያው ይተካብሻል ተብዬም ነበረ። በጣም ሀሳብ ውስጥ መውለድ አለብሽ ቶሎ በ3 ወር ውስጥ እርግዝና መፈጠር አለበት ተብዬ ነበረ። አሁን ግን ውጤቱ ደስ ያለኝ ይሄን ያህል ግድ የሚያስጨንቀኝ ነገር አይደለም። አገባም አላገባም የሚለው ነገር ውስጥ አይደለሁም። ወለድኩም አልወለድኩም የሚለው ውስጥ ነገር አይደለሁም። ከዛ ነገር ደግሞ ትንሽ ከዛ ከማሰብ ትንሽ ብያለሁ። ያው አይተካም የሚለው ነገር ነው ትንሽ ደስ ያለኝ። አይተካም እንዳታስብ በዙ ዙሪያ ላይ ቢያንስ በየ3 ወሩ ክትትል ማድረግ አለብኝ። እንደዛ ነው ዶክተር የነገረኝ። በጣም ደስ ብሎኛል። ጓደኞቼ፣ እህቶቼ፣ ወንድሞቼ ያው ሴት ልጅ ነኝ ወላሂ ማህፀን ካንሰር የማህፀን እጢ ወደ ማህፀን ካንሰር ስለሚቀየር ደግጬ ነበር ማለት ነው። አልሐዬ በትንሹ ነው ያየኝ። አመመኝ ብዬ አይደለም፣ በትንሹ ሊያስተምረኝ ልማረበት ነው። ሌላው ደግሞ እናቴን ፕራንክ ላረጋት ነው። ቪዲዮ እንዳይረዝምባችሁ ነው። ፕራንክ ማረጋት አረብ ሀገር ከምንጃር ደርሼ ስመጣ ማለት ቤተሰቦቼ ጋር ደርሼ ስመጣ ፕሮሰስ እንደምጀምር። ይሄ አዲስ ፓስፖርት ነው። ምንም ነገር አንድ ነገር አልተመታበትም፣ ምንም አላደረግም ማለት ነው። ግን መታደስ ያስፈልገዋል። ያልተመታበት አውጥቼ ጥዬ ሄድኩ ማለት ነው። እና ምንድነው እንደሚሄድ አረብ ሀገር እንደሚሄድ ልነግራት ከዚህ በቃ የተካብሽን ብለው የለም ዶክተሮቹ። ምን አለብኝ እናቴ ቢያንስ ከመጣ ብዙ ብር አጥፍቻለሁ በትንሹ ማለት ነው። ወላሂ ወላሂ 400 ሺህ ብር በላይ አጥፍቻለሁ። ገና 4ኛ ወሬ እና ያዝኩት ገብታችኋል። ልጨርስ 10 ቀን ነው ምናምን ይቀረኛል ማለት ነው። እና ይሄ ሁሉ ብር አልቋል አልሐምዱሊላህ። ለዛው እናቴ እያገዘችኝ ማለት ነው።
እናቴ እያገዘችኝ እስቲ እናቴ ሪያክት ምናምን ነገር የምትለውን ነገር አሁን እንሰማለን። አሁን ዝም እንበል እስቲ ምን እንደምትል ማለት ነው። ያው ፕራንክ ለማድረግ ያሰብኩት ግን ያ ነገር አልተሳካልኝም። እናቴ ከአሁን በፊት ወላሂ ነው የምላችሁ እየቀለድኩ አይደለም። አንድ ጊዜ እንደመጣሁ ከእናቴ ጋር በሆነ ነገር ተጣላን ማለት ነው። ተጣላና በቃ እኔ አረብ ሀገር ልሄድ ብያልኩና እናቴ ስላት ወላሂ ነው የምላችሁ ሰግዳ ነጽ ብላ ነበር። እናቴ ፊት ለፊቴ ናት። እዚህ ጉልበቴ ላይ እንድትፍት ብላ አለቀሰች ማለት ነው። አለቀሰችና የሆነ ነገር እናት ይደርሳል እርግማን ነገር ልበላችሁ። አልሐምዱሊላህ እኛ ቤት እንደዛ ነገር የለም፣ ግን እንዳልሄድ የማስፈራራት ነገር ማለት ነው። እንደዛ ነገር አለች እና እኔ እንደነገጥኩ ማለት ነው። ለምን ደስ ትላንች ምናምን ነገር እናቴ ያው ደም ግፊትም ስለሚያማት ከዚህ በኋላ ጥለሽ ልትሄጂ መቼም አትቀብሪኝም፣ በቀብሬ ማደርሽም እዛ ሄደሽ ደግሞ ካልተሳካልሽ ልትፋት ያለሽ ጭራሹንም የመሄድ ወሬው ማውራትሽም ማንሳትሽም ብላ ነው የተቆጣቸው። ግን አልሐምዱሊላህ እኔ ያኔ ስለተናደድኩ ነው እንጂ አረብ ሀገር የሚሄዱም እቅዱም አላማውም የለኝም፣ አሁንም የለኝም፣ ሊኖርም አይችልም። ኢንሻአላህ አላህ ይያዝልኝ። ብዙዎች እንደዚህ ብለው ተመልሰው ሄደዋል። እዚሁ የቤት ኪራይ የለብኝም። ቤቴ ሙሉ ቤቴ እኔ ራሴ ብቻ ባከራየው እስከ 20 ሺህ ብር በላይ አከራየው እስከ 22000 በትንሹ እስከ 20 ሺህ ብር ልበለውና ማለት ነው። ያው እንደዛም ስለተጠየቁ ነው። ባለፈታ አዲስ አበባ ገባለሁ ብዬ ነበርና ሙቀቱን አልቻልኩትም። እንደመጣሁ ሰሞን አዲስ አበባ እየተመላለስኩ ነበር። እዛ ቤተሰብ አለኝና እዛ ስመላለስ በቃ ቤት መከራየት አለብኝ፣ ቤቴ ላከራይ ስላቸው ከዛ እነሱም በቃ ዝከራያለሁ ብለሽ ካልሽ ቤትሽ መከራየት አለብሽ እስከ ስንት ይከራያል ሲሉኝ እዚህ መጣሁና ደላላ ስጠይቅ እስከ 20 ሺህ ብር ሙሉ ቤቴ ማለት ነው፣ የእናቴ ቤት ሳይነካ ማለት ነው። እንደዛ ብለውኝ አሉኝ። አልሐምዱሊላህ ያሉበት ከተማ ቤት ኪራይ ውድ ነው። ምክንያቱም መስመር ላይ ነው፣ የጅቡቲ መስመር ነው፣ ተፈላጊ ነው። ምንም አይነት ቤት ውድ ነው እና አዲስ አበባ ሄጄ ቢያንስ 18 ሺህ ብር እስከ 20 ሺህ ብር ቆንጆ ቤት አገኛለሁ። እዚህ የሚከፍልልኝ እዛ ከፍለዋለሁ። እንደዛ በሚለው አሰብኩና እናቴ ደግሞ እምቢ አለች ማለት ነው። በስሞት እንኳን ቀባሪ የሌለኝ ማን ሊቀብረኝ ነው? እና እኔ ስለ ሙስሊም ቀባሪው ማንም ነው። አንቺ ሞትን አምጣብሽ እንጂ የትም ቦታ ሁሉም ቦታ ሙስሊም አለ፣ ሙስሊም ይቀብርሻል ብዬ ብላትም በስተርጅና ወደዛ ወዲህ አይደለም የትም አልንቀሳቀስም አለች። እኔም ተኩት ሀሳቤን ነው የምላቸው። ኢንሻአላህ ወደፊት ግን ሀሳብ አለኝ። እናቴንም ይችላል ወደ አዲስ አበባ። ይሄ ሙቀቱ ይቻል አይደለም ያለ እድሜ ነው የሚጥለው። መከራየዋን ቤቴ ያው ሳከራየው እንግዲህ እንዳለው ያፈርሱብኛል። የግድግዳ የበረንዳውን አጥር ማለት ነው። ብረት አይደለም በሲሚንቶ ነው የሚሰራው፣ በጅብሰንም አይደለም። ዝናብ ሲነካው እንዳይፈርስ በሲሚንቶ ነው የተሰራው። ያፈርሱብኛል። እንግዲህ ምንም ማድረግ አልችልም፣ ግን መፈራረም አለባችሁ ካፈረሱት እነሱ ሰርተው ሊያስረክቡሽ ብለውኛል። ሰዎች እንደዚህ ሳማክር እንደዚህ ብለውኛል። ኢንሻአላህ እንግዲህ እናቴ አሁን ፈቃደኛ ከሆነች ኑሬ እንደ አዲስ አበባ ባረግ ብዬ ነው የኔ ቅዴም ህልሜ ማለት ነው። ሙቀቱ ዝም ይቻል አይደለም እና ይሄን ይመስላል። አረብ ሀገር ሄድ እንኳን እቅድ የለኝም፣ ሀሳብም የለኝም። ብቀመጥ አንድ አመት ነው እዛ ሀገር ላይ ማለት ነው። ሌላው ደግሞ እኔ ያው ብዙዎቹ ልጅ ምናምን የሌለኝ ይመስላችኋል። አንድ ልጅ አለችኝ፣ የልጅነቴ ጓደኛዬ፣ የልጅነቴ ነው ብላችሁ እኔ ልጄን በ16 ዓመቴ ወላሂ ወላሂ ነው የምላቸው። በ16 ዓመቴ ልጄን ወልጃለሁ። የ11 ወር ልጅ የ11 ወር ነው የ10 ወር እናቴ የ10 ወር እንዴት ተሰራታ የ10 ወር ልጅ ምናምን ነገር በስት ወጣ ካሜራ ይወዳል እና ያለች ነው ወደ አረብ ሀገር ሄድኩት። እናቴ ናት ያሳደገቻት። እኔና ልጄ ገና አሁን የተዋወቅ ነው አንተዋወቅም። ከዛ በፊት ልጄ ፈሪ ናት። ወደ ሚዲያም አላወጣትም፣ ምክንያቱም ሚዲያ የሚባል ነገር አትወድም። በትምህርቷ ጎበዝ ጠንካራ ናት እና ትምህርቷ ላይ ትኩረት አድርጋ እንድትማርና የሆነ ቦታ እንድትደርስ ላይ ነው የምፈልገው። ኢንሻአላህ ቀጣይ ዓመት እንግዲህ ወደ አዲስ አበባ ከዚህ ካለች በኋላ ወደ አዲስ አበባ እንሄዳለን ኢንሻአላህ ከአላህ ጋር ማለት እንግዲህ ካልሞት እና እንደዛ ነው ብዬ እላችኋለሁ። አንድ ሴት ልጅ አለችኝ በልጅነት የወለድኳት ጓደኛዬ ናት። ስንሄድ እንኳን ማንነት አላሽ ማንነት አላቀ የተባለ ነው የመጣው ሰዓት ላይ ግን ያው እኔ ትንሽ ወፈር ስላት እሷ ደግሞ በጣም ገዛጃ ናት። ይሄን ይመስላል። ያው ልጅ ሌለኝ ምናምን ነገር ቤተሰብ ሚዲያ ላይ ማውጣት ጥሩ አይደለም። ቪዲዮ ምናምን የሚሰሩት የወንድሞቼ ልጆች ናቸው። ቪዲዮ ማሰራቸው የወንድሞቼ ልጆች ያው ቲክታክ ምንም ስለሚሰሩ እነሱ ናቸው። ልጄ አትፈልግም፣ ጨራሽ አትወድም ምንም አይነት ነገር። ግን ካሜራማን መሻላ ጎበዝ ናት፣ ያው ትቀርጸናለች። ገጠር ልጅ ትሄዳለች፣ እሷ ናት የምትቀርጸን ኢንሻአላህ እላችኋለሁ ቤተሰቦቼ። በቃ እናቴ ምን ትያለሽ? እኔ በቃ ምን ትያለሽ? አርፈሽ ስራሽን ስሪ ነው የምትይ? አዎ አርፈሽ እዚሁ ስራሽን ስሪ። ከቤቴ ታይኝ አትጥፊብኝ ኢንሻአላህ። እኔ እንደው አንገናኝም፣ ልጄ አንገናኝም ስል አላህ አልሐምዱሊላህ